በወሎ ቤተ አማራና በጎጃም የብርሃኑ ጁላ የብልጽግና ሰራዊት ሰላዮች በቁጥጥር ስር ዋሉ። ዝርዝር መረጃ አለንም። በደብረ ማርቆስ ከተማ የባንዳነት ስራዎችን የሚሰሩ ሴት ካድሬዎች ከሆቴል ገመናቸው ተጋልጧል። ከቦታው መረጃ ደርሶናል። ሌባውና ዘራፊው የአብይ ቅጥረኛ ሚሊሻ አማራዎችን በመግደልና በመዝረፍ ላይ ተሰማርቷል ተብሏል። አሳዛኙን መረጃ ይዘናል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውንም የተመረጡ ጥር 1 ቀን 2018 ዓመተ ምህረት የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። አረመኔው ብልጽግና ህልውናውን ለማቆየት የማይፈጥረው የመውጫ መንገድ የለም። ማንኛውም የጭካኔ መንገድ በመጠቀም አማራን ለመግዛት እየቃዠ ነው። በአደባባይም በግልም ሰዎችን በመዋሸትና በማታለል የራሱን ተልእኮ ፈጻሚና ተከታይ ለማፍራት ይሞክራል። እንጀራ የራባቸውን ምስኪኖች መንግስታቱ ወይም ብሔራዊ ግዴታው አስገድዶት እንዲበሉ አያደርግም። ግፍና መገፋት የደረሰባቸውንም ዜጎች በነጻ ፍትህ አያገኙም። የሚፈናቀሉ የሚታገቱ አማራዎችም እንዲሁም የብልጽግናን ተልእኮ በተለያየ መንገድ ለመፈጸም የተስማሙ ናቸው። ከላይ ያነሳናቸውን ጥቅማ ጥቅሞች የሚያገኙትም በተለይ ለጆሮ ጠቢነት ወይም ለሰላይነት የሚጠቀማቸው ድሆችን ሲሆን በዕለት እንጀራ ብቻ በመደለል ነው ከአማራ ህዝብና ከህሊናቸው ጋር የሚያጣላቸው። ተጠጋግኖ ያለውና ከጦርነት ውጭ ሌላ ህልም የሌለው ብልጽግና ዘመን ተሻጋሪ የፖለቲካ መርሃ ግብር ሳይሆን ያለው እንደ ሚሽነሪዎች የማታሊያ ስንዴ ነው ያለው። አሁን ባለው የአማራ ጦርነት ላይ ሲሳተፉ የምናያቸው ካድሬዎች፣ ሚኒሻዎችና ሰላዮች የቁስን ሰቀቀን ያለባቸው ናቸው። በሌላ በኩልም ህሊና አልባ ማሰቢያቸው ሆድ የሆነባቸው ባለ ሀብቶችም የተልእኮ ተነጋሪ ናቸው። የአእምሯቸው የታጠበ ወይም ያረጠ ሰዎችም የብልጽግና አንጋሾች ናቸው። ሆኖም ግን እነዚህ ሰዎች ከፋኖ እጅ ማምለጥ ስለማይችሉ በየጊዜው ይያዛሉ። በሁሉም የአማራ ቀጠናዎች ሰላዮች እየተያዙ ነው። በለስ ሚዲያ ከምኒልክ እዝ መረጃው እንዳረጋገጠው በወሎ ቤተ አማራ የብርሃኑ ጁላ የብልጽግና ሰራዊት መረጃዎች በቁጥጥር ስር ውለዋል። ምኒልክ እዝ የደጋው መብረቅ ኮር ታህሳስ 29 ቀን 2018 ዓመተ ምህረት የብርሃኑ ጁላ መረጃዎችን በቁጥጥር ስር አውሏል። ከአማራ ማህበረሰብ የአለባበስና የእንቅስቃሴ ባህል ጋር ተመሳስለው የገናን የበዓል ስነ ስርዓት ምክንያት በማድረግ ወደ እስታይሽ ከተማ ሰርገው በመግባት የአማራን ህዝብ በድሮን ለማስመታት እንቅስቃሴ ላይ እንዳሉ በደጋው መብረቅ ኮር ደጀን ክፍለ ጦር ፋኖች በቁጥጥር ስር ውለዋል። 3 የመከላከያ ሰራዊት መረጃዎች ወደ ፋኖ ቀጠና ገብተው የጥፋት ዓላማቸውን ሊፈጽሙ ሲሉ በግስላ ፋኖች እጅ ከፍንጅ የዋሉ ሲሆን በዚህ ቀደምም በተለያዩ ቦታዎች በኮሩ አሃድ ፋኖች መሰል እኩያኖችን በቁጥጥር ስር አውለው የአማራን ህዝብ መታደግ ተችሏል። በቁጥጥር ስር የዋሉት የብርሃኑ ጁላ መረጃዎች ለምን ተግባር ወደ ፋኖ ቀጠና እንደገቡ ሲጠየቁ የአማራ ህዝብ ተሰብስቦ የሚገኝበትን ቦታ ለላኳቸው አለቆቻቸው ለማሳወቅና ከዛም በድሮን ማህበረሰቡንም ጭምርም ቢሆን መመታት እንዳለበት ነው ሲሉ ተናግረዋል። የአማራን ህዝብ እንደ ህዝብ ሊያጠፋ ፎክሮና ፎግሮ የገባው የብልጽግናው ጋንግስተር በአማራ ፋኖ በየወቅቱ በተወሰደበት የኃይል ምላሽ እየተመሰሰ ይገኛል። ይህንን በተመለከተም የቴዎድሮስ እዝ 206ኛ ኮር ጠላትነት ወይስ ንጽህና በሚል በደብረ ማርቆስ ከተማ የባንዳነት ስራዎችን የሚሰሩ ሴት ካድሬዎችን አጋልጧል። ኮሩ ባወጣው መረጃ እንዳመለከተው ከዚህ ቀደም ጭናቸውንም ልባቸውንም ጭንቅላታቸውንም ለብልጽግና ስርዓት አከራይተው ወልዶ ባሳደጋቸው ህዝብ መከራና ስቃይ ጮቤ የሚረግጡ ከጀነራሎችና ኮሎኔሎች ጋራ ውስኪ እያወረዱ ደስ ሲላቸው በባሎቻቸው አልጋ ከፈለጉም በደብረ ማርቆስ ከተማ በቻካራንዳ ኤፍኤም እና ጎዛምን ፈረሰኛው ሆቴሎች በአበባ በተንቆጠቆጡ መኝታ ቤቶች ቀናትን በር ዘግተው አንሶላ የሚጋፈፉ ነውረኛ የብልጽግና ሹማምንት መጨፈሪያ ካድሬዎችና ወይዛዝርቶች ናቸው። በደብረ ማርቆስ ከተማ አሉ የሚባሉ ባለሀብቶችን ጨምሮ በርካታ ነዋሪዎችን ያሳፈኑ፣ በማጎራ ጣቢያ ያሰቃዩ፣ ሴትነታቸውን ለመኮንኖች አከራይተው የተለያዩ ስልጣን የተደጎሙ የመኳንንት መደለቂያ የህዝብ ማሰቃያ የአብይ አህመድ ታማኝ ኤጀንቶች ናቸው። በሰሞኑ በተለያዩ አካባቢዎች ሴቶችን በመሰብሰብና መሰል ጸያፍ ድርጊት እንዲፈጽሙ አስገድደው በጎዛምን፣ የቦቅላ፣ ረቡ ገበያ፣ ደብረ ኤልያስና አማኑኤል አካባቢዎች በርካታ የሴት ደህንነቶችን አሰራጭተዋል ሲል ኮሩ ጨምሮ ገልጿል። ሴት ልጅ እናት፣ እህት፣ ሚስትና ሀገር ናት ብለን ሴት ልጅ በልዩ እንክብካቤና ጥበቃ በምንይዝበት በዚህ ፈታኝ ዘመን ሴቶችን አስገድዶ በቡድን
ለሚደፍረው፣ እናቶችን ለሚጨፈጭፈው፣ የአማራን ህዝብ በጅምላ ለሚረሽነው አብይ አህመድ የድሮን አስተኳሽ ሆኖ መገኘት ግልጽ ጠላትነት እንጂ ጾታን መከት አድርጎ ሴትነት ብቻውን ንጽህና ሆኖ ሊቆም አይችልምና ያስቀዝፋል እያለ ነው። ስንት ሴቶቻችን ከጠላት ጋር ሆነው ይዋጉልናል። ስንት ሴቶች የጠላትን የመረጃ መረብ ሆነው ወንድሞቻችንን አስነጥቀውናል። ስንት እህቶቻችን እናቶቻችንና ህፃናትን አስደፈሩ። እነዚህ በደማችን ላይ ቆመው ሴት ሆነው በንጽህና ሊታዩ የሚሞክሩ ምኞች በሏቸው። ከጠላት ጋር ያበረ የጠላትነት ተልእኮ ተቀብሎ የተንቀሳቀሰው ሁሉ ጠላት ነው። ለጠላት ደረጃ አውጥተን አንታገልም። በጾታ በዘር በአካባቢና በዝምድና ለይተን አንዋጋም። ጠላት ጠላት ነው። ሰይፋችን በጠላት አንገት ላይ ማረፉ የማይቀር ነውና ሴትነት ብቻውን መንግስተ ሰማያትንም እንደማያወርስ ሁሉ በንጽህና መቆም፣ ከጠላት ተልእኮ መራቅ፣ ከህዝብ ወገን መሆን ያስፈልጋል ብለን እንመክራለንም። ፋኖ የእነዚህን ስም ዝርዝርና የስራ ኃላፊነት በህዝብ ላይ የፈጸሙትን በደል ያጋለጠ ሲሆን በብልጽግና ወንበር የሚንፈላሸሹ በየደረጃው የተሰየሙ የብልጽግና ተሿሚዎች የአማራ ህዝብ የፍዳ ደብዳቤ አርቃቂ የገዳዮች ጉልበትና አቅም የህዝብ አፋኝ ጭንብሎች ናቸው። እነዚህና መሰል ጥቅል መረጃዎች በሁሉም ወረዳዎች መንጥረን የምናወጣ ሲሆን ለጠላቶቻችን ደረጃ እንደማንሰጥ ማረጋገጥ እንወዳለን ሲል ነው የአፋብኃ ቴዎድሮስ ዕዝ 206ኛ ኮር ህዝብ ግንኙነት የገለጸው። በተመሳሳይ ዜና የልደት በዓል ምክንያት በማድረግ ሲንቀሳቀስ የነበረ የጠላት ደህንነት በእጃችን አስገብተናል ብለዋል የፋኖ ኃይሎች። የአፋብኃ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ሰብሳቢ ፋኖ አነሙት ጌታውን እንደገለጸው መገናኛና ጂፒኤስ ይዞ በሲቪል አለባበስ ሲንቀሳቀስ የነበረ የፋሽስቱ አብይ አህመድ ወታደር በጀግኖቹ የ10 አለቃ ኤፍሬም አጥናፉ ሻለቃ ልጆች በቁጥጥር ስር ውሏል ብለዋል። ይህ የአገዛዙ የ304ኛ ኮር 99ኛ ክፍለ ጦር 5ኛ ሻለቃ መገናኛ ባለሙያ እንደሆነ የተናገረው ደመቀ ታረቀኝ የተባለ የጠላት ደህንነት በምርመራ ወቅት እንዳስረዳው ከሆነ ወደ ፋግታ የገባው የጠላት ጦር በማህበረሰቡ ላይ ሊፈጽም ያሰበውን ጸረ አማራነት ተግባር ጨምሮ ብዙ ጉዳዮችን አጋልጧል። አስተማማኝ የመረጃና ደህንነት መዋቅር እየገነባ ያለው ተቋማችን የህዝቡን ደህንነት ለመጠበቅና ጠላትን ለመደምሰስ ሌት ተቀን እየሰራ ይገኛልም ነው ያለው የክፍለ ጦሩ ህዝብ ግንኙነት። ገዳዩ ሌባውና ዘራፊው የአብይ ቅጥረኛ ሚሊሻ በጃዊ ፈንደቃ ከተማ ንጹሐን ዜጎችን በመግደልና በመዝረፍ ላይ ተሰማርቷል ተብሏል። የቴዎድሮስ ዕዝ 105ኛ ኮር ያጋራን መረጃ እንደሚያሳየው ሰሞኑን በሁለት ቀናት ውስጥ ጃዊ ፈንደቃ ከተማ ላይ የሚገኘው አረመኔው የአብይ ሎሌ ወገኑን የከዳ ጨካኙ ገዳይና ዘራፊ ቡድን ዘግናኝ ተግባራት በማህበረሰቡ ላይ ፈጽመዋል። ሀብታሙ ደመላሽ የተባለው ሰርቶ የሚኖር ንጹህ ግለሰብ ከብት ገበያው ላይ በሚሊሻ ተገድሏል። ታደለ ዘመኑ የተባለ የ18 ዓመት ልጅ ብር አምጣ በማለት ሃይስኩል ጀርባ ላይ በሚሊሻ ተገድሏል። ለጊዜው ስሙ ካልታወቀ ግለሰብ ላይ 200 ሺህ ብር ዘርፈዋል። ከአንድ ግለሰብ ላይ 10 ሺህ ብርና ሞባይል ወስደው ግለሰቡ ፖሊስ ጣቢያ ለማመልከት ሲሄድ የዘረፈውን ሚሊሻ አይቶት ይህ ነው የዘረፈኝ ሲል እንደገና ደብድበው ልከውታል። አለሙ ይላቅ የተባለው ግለሰብ የ14 ዓመት ሴት ህፃን ልጁን አፍነው ሲወስዱ የገናን በዓል የሚያከብሩ ሰዎች ከብት እያረዱ እያለ አስጥለዋታል። ጉባኤ የሚባል ባለ አባዱላ መኪና ባለቤት በመደብደብ ህዝብ እንደጫ ወደ ጃሂማላ መውጫ ከምሽቱ 1 ሰዓት አካባቢ ዳንግላ በር አስፓልት ጫፍ ላይ የተሳፈረውን ሙሉን ህዝብ ዘርፈዋል። የህዝባችን መከራና ሰቆቃ በአብይ ተላላኪ ሎሌዎች አማካኝነት ተጠናክሮ ቀጥሏል። ይህ ደግሞ የሽንፈት ምልክት ነው። ወደ ውጭ ዜና ስናልፍ ዩክሬን ውስጥ የሚገቡ ምዕራባውያን ወታደሮች ኢላማችን ይሆናሉ ስትል ሩሲያ አስጠነቀቀችም። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪዮ ዛፓሮቭጂያ ዛሬ በሰጡት ጋዜጣዊ መግለጫ ዩክሬን ውስጥ የሚገቡ የምዕራባውያን ሀገራት ወታደራዊ ኃይሎች መሰረተ ልማቶች እንደ ውጭ ጣልቃ ገብነት እንደሚቆጠሩ ገልጸዋል። ጨምረውም የምዕራባውያን ወታደራዊ ኃይል በዩክሬን ውስጥ መግባት ለሩሲያም ብቻ ሳይሆን ለሌላ አውሮፓ ሀገርም የደህንነት ስጋት እንደሚፈጥር አስታውቀዋል። በመሆኑም ዩክሬን ውስጥ የሚገቡ የምዕራባውያን ወታደሮችንና መሰረተ ልማቶችን የሩሲያ መከላከያ ኃይል እንደ ህጋዊ ኢላማ ቆጥሮ እርምጃ እንደሚወስድባቸው አስጠንቅቀዋል። ቃል አቀባዩዋ ይህንን የተናገሩት ማክሰኞ ዕለት ዩክሬን ከፈረንሳይና እንግሊዝ ጋር ያደረገችውን ስምምነት በማስመልከት ነው። በስምምነቱ መሰረት ከሩሲያና በዩክሬን መካከል የሚደረገው በተኩስ አቁም የሚያበቃ ከሆነ ፈረንሳይና እንግሊዝ የጦር ኃይላቸውን ወደ ዩክሬን የሚልኩ ይሆናል። ይህም ለዩክሬን የደህንነት ዋስትና ለመስጠት በሚል የታሰበ ሲሆን በስምምነቱ መሰረት እንግሊዝና ፈረንሳይ በዩክሬን ውስጥ ወታደራዊ ካምፕ ከመመስረትም በላይ የጦር መሳሪያ ማምረቻዎችንም ይተክላሉ። ነገር ግን የሩሲያ ውጭ ጉዳይ ቃል አቀባይዋ ስምምነቱን ግጭቱን የማስፋፋት የጦርነት ዝግጅት ነው ሲሉ አጣጥለውታል።
ሐሙስ ምሽት በተለያዩ የኢራን ከተሞች የተቃውሞ ሰልፎች መካሄዳቸውን ተከትሎ የኢንተርኔት አገልግሎት መቋረጡን ኔትብሎክስ ገለጸ። በተለያዩ ከተሞች የሚካሄዱ የተቃውሞ ሰልፎችን ተከትሎ ከቱርክ ኢስታንቡል ወደ ቴሄራን የሚደረጉ በረራዎች ተሰርዘዋል። መንገደኞች አውሮፕላናቸው በቴሄራን የአውሮፕላን ማረፊያ እንዲያርፍ እንዳልተፈቀደለት ገልጸዋል። ወደ ታብሪዝ እና ኢስፋሃን ከተሞችም የሚደረጉ በረራዎች በተመሳሳይ መሰረዛቸው ተሰምቷል። በኢራን የተከሰተውን የኑሮ ውድነት ተከትሎ የተቀሰቀሰው ተቃውሞ ሰልፍ 12ኛ ቀኑን የያዘ ሲሆን የኢንተርኔት አገልግሎት ፍጥነት በከፍተኛ ሁኔታ እንዲቀንስ መደረጉ ተሰምቷል። ተቃዋሚ ሰልፈኞች በአንዳንድ ከተሞች የፖሊስ መኪና እንዲሁም የመንግስት ተቋማትን በእሳት መለኮሳቸውን የሚያሳዩ ምስሎች በስፋት ተሰራጭተዋል። ይህ በእንዲህ እንዳለ የቬንዙዌላ መንግስት በሰብአዊ መብት ቡድኖች የፖለቲካ እስረኞች ናቸው የተባሉ ሰዎችን መፍታት ጀመረ። የስፔን የውጭ ጉዳይ ሚኒስትር 5 ዜጎቻቸውን እንዲሁም አንድ ጥምር ዜግነት ያለውን ግለሰቡን ጨምሮ ከእስር መለቀቃቸውን አስታውቋል። ከእነዚህ መካከል የሰብአዊ መብት ተሟጋች የሆኑት ሮሲዮ ሳን ሚጌል እንደሚገኙበት ይገመታል። ይህ እርምጃ የተወሰደው አሜሪካ ቅዳሜ ዕለት በዋና ከተማዋ ካራክስ ላይ ድንገተኛ ጥቃት በመፈጸም የሀገሪቱን ፕሬዝዳንት ኒኮላስ ማዱሮን እና ባለቤታቸውን በቁጥጥር ስር ካዋለች በኋላ ነው። ኒኮላስ ማዱሮ ወደ አሜሪካ ተወስደው በኒውዮርክ የአደንዛዥ እጽና የጦር መሳሪያ ዝውውር ክስ ተመስርቶባቸዋል። አሜሪካ በቬንዙዌላ በተለያዩ እስር ቤቶች የሚገኙ የፖለቲካ እስረኞች እንዲለቀቁ በተደጋጋሚ ስትጠይቅ ነበር። የቬንዙዌላ ብሔራዊ ምክር ቤት ኃላፊ እና የቬንዙዌላ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ ወንድም የሆኑት ጆርጅ ሮድሪጌዝ በመንግስት ቴሌቪዥን ቀርበው ከፍተኛ ቁጥር ያላቸው እስረኞች እንደሚፈቱ የተናገሩ ቢሆንም ምን ያህልና እነማን እንደሆኑ ሳይገልጹ ቀርጠዋል። በመቶዎች የሚቆጠሩ የፖለቲካ እስረኞች በቬንዙዌላ እስር ቤቶች ውስጥ ይገኛሉ። እስካሁን የተፈቱት ጥቂቶች ብቻ ናቸው። ጆርጅ ሮድሪጌዝ ጊዜያዊ መንግስት የፖለቲካ እስረኞቹን ለብሔራዊ ደህንነትና በሰላም አብሮ ለመኖር በሚል እንደሚለቃቸው አስታውቀዋል። በደህንነት በመከላከያና በቬንዙዌላ ወታደራዊ ዘርፍ ባለሙያ የሆኑት ሳን ሚጌል መፈታታቸው የተረጋገጠ የመጀመሪያው እስረኛ ናቸው። ግለሰቧ በአውሮፓውያኑ የካቲት 2024 በካራካስ አቅራቢያ በሚገኘው በማይኬቲ አየር ማረፊያ ተይዘው መታሰራቸው ይታወሳል። ማዱሮን በመተቸት የሚታወቁት ሳን ሚጌል ፕሬዝዳንቱን ለመግደል በተቀነባበረ ሴራ ውስጥ ተሳትፈዋል በሚልና በአገር ክህደት በማሴርና በሽብርተኝነት ክስ ተመስርቶባቸው ነበር። አንዳንድ አባላቶቹና መስራቾቹ በእስር ላይ የሚገኙት የቬንዙዌላ የሰብአዊ መብት ድርጅቶች በእስረኞቹ መፈታት ዜና የተሰማውን ደስታ ገልጿል። የሶማሊያ መንግስት የአሜሪካ ውጭ ጉዳይ መስሪያ ቤት ሶማሊያ ውስጥ የሚገኘው የዓለም የምግብ ፕሮግራም እንዲፈርስ ተደርጓል በማለት ያቀረበውን ውንጀላ አስተባበለ። የአገሪቱ የውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ አሜሪካ የለገሰችውን እርዳታ ጨምሮ ፈርሷል በተባለው መጋዘን ውስጥ የተቀመጠው የምግብ እርዳታ አሁንም በዓለም የምግብ ፕሮግራም ቁጥጥር ስር ይገኛል ብሏል። ፈርሷል የተባለው መጋዘን ሞቃዲሾ ወደብ ውስጥ የሚገኝ ነው ያለው ሚኒስትሩ፣ ሆኖም በወደቡ ላይ የሚካሄዱ የማስፋፊያ ስራዎችም በምግብ እርዳታና አስተዳደር በእርዳታ ስርጭት ላይ ተጽዕኖ አላሳደረም በማለት ውንጀላውን ተከላክሏል። የሶማሊያ መንግስት ማስተባበያውን ያወጣው አሜሪካ መጋዘኑ ፈርሷል በማለት ለአገሪቱ የምትሰጠውን ሰብአዊ ድጋፍ በሙሉ ላልተወሰነ ጊዜ እንዳቋረጠች መግለጧን ተከትሎ ነው። የዓለም የምግብ ፕሮግራም በበኩሉ መጋዘኑ ያለምንም ቅድመ ማስጠንቀቂያ በመፍረሱ 76 ሜትሪክ ቶን ለህፃናት፣ ለነፍሰ ጡሮችና ለጡት አጥቢ እናቶች የሚውል አልሚ ምግብ ተዘርፏል ወይም በኃይል ተይዟል ሲል ድርጊቱን አውግዟል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።